ጅቦ አቺስቲ ያው ምን ፈልገሽ ነው ከኔ ጋር ይዞ ከመንግስት ጋር ኮራፕት እያደረጉ ነው የሚሸጡት። ህዝቡ አንድ ቀን ጠይቆ ያውቃል? ስለወለጋውና አንድ ቀን ራሱ መንግስት ማብራሪያ ካልሰጠ በስተቀር እንደው በመድኃኒዓለም የዛ ሀገር እኮ ጉድ እኮ ከባድ እኮ ነው። ከትግራይ ስለሚወጣው ወርቅ፣ ከአማራ ክልል ከወልቃይት ስለሚወጣው ሰሊጥ እንደ ህዝብ አንድ ቀን አንድ ፓርላማ ውስጥ ያለ ተወካይ ዋት አባውት ሰሊጥ፣ ዋት አባውት ቡና፣ ኮፊ ይሄን ያህል አድርጌ ተከታትዬ ብሎ ጠይቆ ያውቃል? ይሄንን የማይጠይቅ ህዝብ እኮ ነው፣ የዋ ህዝብ እኮ ነው ያለ። ይሄንን የማይጠይቅ የፓርላማ አቃጣሪ ባለበት ሀገር ላይ እሱም በሙሉ ሰተናቸው። ከዛ መሬታችን ላይ መጥተው ተነሳ ለልማት ይፈልጋል ይልሃል። ገጠር ሄዶ እኮ አትኖርም። የዛኔ ነው ችግሩ የመጣው፣ የዛኔ ነው ጦርነቱ የመጣው። አሁንም ጦርነት ያለው ለዛ ነው። ይሄንን እንኳን የሚጠይቅ አንድ ምሁር የለንም። የተደራጀም ተቃዋሚም ተስተካክሎ እስቲ ስለ አመቱ ገቢ ይወጡና መንግስቶቻችን ናቸው ይወጡና ጭራሻውንማ መንግስታችን ነው የሚያብራራው። ኦዲተርም የለንም። ስለዚህ ድሮ በዛኛው በኢህአዴግ ጊዜ አትሊስት ስለ ገቢና ምናምን ነገር የሆነ ነገር ሚኒስቴር ምናምን አሁን ራሱ አብይ ነው የሚያብራራው። በዚህ ወር ከእንደዚህ አይነት ከተማ ላይ እኔ ያልመጣው እንደዚህ ነው ብሎ ነው የሚያብራራው። ይሄ ሁላ ያለ ይሄንን ሁላ ችግር ተሸክሞ የህዝብ እያለ ከእንደዚህ አይነት ዲቅ ኤን ስትናገሩ እናንተ ለምሳሌ እንደ ኦሮሞ ናችሁ ስትናገሩ ዘረኛ ትባላላችሁ፣ እንደ አማራ ስትናገሩ ዘረኛ ትባላላችሁ። ምክንያቱም መስማት ስለማይፈልጉ ወዴት ነው የሚከቱ? ኢትዮጵያኖች መስማት ከማይፈልጉት ዘረኝነት ውስጥ ይከቱ። ህዝቡ ደግሞ ዘረኝነትን ይፈራል። እኛንም ያዳምጠን ያገለናል። እቺ ዘረኛ ነው አንዱ ዘረኛ ልሆንም አልችልም። የጠየቅኩትኝ የመኖርና ያለመኖር ጥያቄ ነው። እንዲያውም ስለ በጀታችሁ፣ ስለ ኤዲታችሁ፣ ስለምትመድቡት ባጀትና ስለ ደሞዛችሁ እንኳን ጠይቀናችሁ አናቅም። ጠቅላይ ሚኒስቴሩ ስንት ብር እንደሚያገኝ ምን አይነት ሀብት እንዳለው ምክትሉ ተጠይቆም አይታወቅ። ስትፈልጉ የቻይና ነጋዴ ናችሁ፣ ስትፈልጉ የዱባይ ነጋዴ ናችሁ፣ ስትፈልጉ የእንጨቆር አይ ዶንት ኬር እንድኖር ግን ፍቀዱልኝ ነው። ከዛ ላይ ግን ደህንነታችንም እየታፈንን እየታገትን ምን እየተባለን ገደል ገብተን ያ ነው ይሄንን ነው ሰው ዛሬ እንዲጠላው የተደረገው አክቲቪስቱንም። ይሄ ነገር ደግሞ ምን እናመጣ? ወደ ጦርነት፣ ወደ ተቃውሞ፣ ጫካ ወደ መግባት፣ መንግስትን ወደ መፋለም መጣ። ከዛ እንደዚች ያለች ደንቆሮ ስለ ኢትዮጵያ ፖለቲካ ሊያወራላችሁ ይመጣል። ስለ ኢትዮጵያ የህዝቦች ደህንነት ሊያወራላችሁ ይመጣና እኔ አውቃለሁ ትላችኋለች፣ ታሰድባችኋለች። በትናንሹ እንደዚች እንደ አለች ደግሞ አንዳለች ደግሞ እንቁርቴ እንደምትባል እንደዚህ ደንቆሮቹ ይመጡና ልጆቻችሁን ሲሰድቡባችሁ መውጫ መግቢያ ሲያሳጧችሁ ምናምን ሲያሳጧችሁ ምንድን ነው የምታደርጉት? ኦኬ አሁን ምንድን ነው የሚፈጠረው? ምን አገባኝ ገደል ግቡ ነው የምትሏቸው። ምክንያቱም ተባብረው አታክ እያደረጓችሁም ስለሆኑ ሌሎቹ ማለት ነው። ከዛ ወዴት ነው የምትሄደው? እኔ አማራን ወዳለሁ ብላ ወርቁ አይተነው ትሰድበዋለች። ሀው ሊሆን አይችልም። እኔ የአማራ እናት ታሳዝነኛለች ካልኩኝ ወርቁ አይተነውን አልሰድበው። እኔ ኦሮሞ ነኝ በአባቴ። የኦሮሞ ህዝብ ችግር ላይ ነው ያለው አይደለ? ጀዋርን አልሰደበኝም። እያወራ ያለው ፋክቱን ነው። ተዘርፏል፣ ተሰርቋል፣ ኤዲት አልተደረገም፣ ይሄንበት ያለው መንገድ። ስለዚህ አልሰድበው። ያዋጣው የሚያዋጣበት መንገድ ካለ እኔ ደግሞ መጥቼ በሌላ በኩል ወይም ደግሞ እጠይቀዋለሁ ወይ እረዳለሁ። እንደዚች ያለ ሀገርለስ ስለ ሀገር የማታውቅ ደንቆሮ ግን እንጣጥ ብላ ስትወጣ እንጣጥ ብላ ስትናገር እግዚአብሔር በዚህ ያመጣት እንደዚህ አዋረዳት። ገባችሁ? እነሱም ደግሞ መጠቀሚያ ውስጥ ያሉት ደግሞ ይመቻቸዋል። ምክንያቱም እነሱ ፊት ለፊት እኛን መጋተር ስለማይችሉ በትክክል ስለምንጠይቃቸው ጥያቄው ፊት ለፊት ነው የምንጠይቃቸው። ስለዚህ በማን ነው እኛን የሚያሰድቡ? በእንደነዚህ ያሉ ሴተኛ አዳሪዎችን የሚያሰድቡ
ዱርዮች ማንም ይመጣል ይሰርበናል። ከዛ ምንድን የሚባል ተናቃችሁ እናንተ እኮ ማንም እየሰደባችሁ ነው። ኦፍኮርስ እነሱ በፊት ለፊት ወንድ ከሆኑ ይጠይቁና ወንድ ከሆኑ ያናግሩን። አይችሉም። ለምን? እኛ ፖይንቱ ስለምንነግራቸው። አንተ የፓርላማ አባል ሆነ የዚች ሀገር የሆነ ክልል ፕሬዚዳንት ወይም ምናምን ሆነ ሀው ይሄ ንብረት ባንተ ሆነ ብለን እንጠይቀዋለን። እየዘረፍክ ነው ስልጣንን መጠቀሚያ እያደረግክ ነው ብለን ስለምንጠይቃቸው እነሱም አይወዱንም። እንድንጠፋላቸው ነው የሚፈልጉት። ፊት ለፊት የሚናገራቸውን ሰው ቢችሉ ያጥፉታል፣ ቢችሉ ይገሉታል። ለምን? እነሱ ገንዘብ ላይ ናቸው ያሉት። አሞር በቃ ፎከስ የሚያደርጉት ብርና ሀብት መሰብሰብ ላይ ናቸው ያሉት። ከዛም ማንን ይልካሉ? እንደዚች ያለችዋን ገረድ ይሄ 18 ዓመት እንደ ፈርዲናንድ ማጅላን በመርከብ ከምናምን የገባች እንደኛ ደግሞ ሰው ያሳደገው ያ ፍራ እግዚአብሔር ሰዎችን እንድናከብር ደግሞ የፈጀን ተልኮ አላት። እኔ እሱም ብሆን ይቅርታ ማረግላት ማን ይሄ የምታወራቸው ምናምን አይደለም። ይቅርታ ማረግላት ተልኮ ማን እንደሆነ ሳውቅ እሱ ራሱ ይሄንን እያደረገ አይደለም። ተልኮ አላት፣ በደንብ ተልኮ አላት። ዝም ብላችሁ አታክ የምታደርጋችሁ እኔ ጀዋርን ወርቁ አይተነው ማነው ስሙ ይሄ ማናት ትላላችሁ እኮ ማናት ይች ሴት ምንድናት? ከአማራውም ያንን አንተ ትክክለኛውን ሰው አታክ የምታርኩ ኦሮሞ ተጋሩን ግን አንድ ቀን ነክታ አታውቅም። ጆከርን ለምን ተጋሩን አትነካም? ዋይ ለምንድን ነው የትግራይ እንትኖችን ማትነካው? ማነው አጠገቧ ያለው? የትግራይ ልጆች አሉ። ዋይ ለምን አይነት አታረግም? አጠገቧ የትግራይ ልጆች ስላሉ ስለሌሉ አይደለም። አላማዋ ቢሆን ኖሮ በትክክል ከልቧ አላማዋ ቢሆን ኖሮ የሚሰጣትን ነገር ነው የምታደርገው። እንደዚህ እስከ አሳያችኋለሁ፣ እንደዚህ አደርጋለሁ፣ ቆይ አሳያችኋለሁ። እንዴት ነው? እኔ አሁን የሆነ ስልጣን የለኝም አይደለም፣ ኖሮ ነው። ምን ብተማመን ነው? ጀርመን ነኝ አለ፣ ጀርመናዊ ነኝ አለ፣ ያስቀጣኛል። እኔ ህይወቴን እዚህ ነው የሰራሁት አይደለም፣ ኢትዮጵያ ውስጥ አይደለም። ምን ብተማመን ነው? እንዲሁ ኢቭን እንኳን ባለስልጣን እንኳን ባላችሁ ቢሆን እንደዚህ አትናገሩ። ምን ብትተማመኑ ነው? አሳያለሁ፣ ሀረር ስትመጣ አሳያለሁ፣ ዱባይ ስትመጣ ማን ነው ዱባይ ያልኩኝ? ጭንቅላት ዱባይ ነው ያለው። ድሬዳዋ ላይ ሳራ ፎቅሽን እንዲያርገሽ አስቀማሻለሁ ነው እንዴ? የትኛው ፓወር ነው? እኛ እንኳን የዛኔ ከጀዋር ጋር ሆነን እንኳን ያንን ፓወር እያለን እንኳን እንደዚህ አይነት ነገር አይዶን ነው አትሉም አይባልም። ምክንያቱም ለመብት የምትከራከሩ ከሆነ መብታችሁን ነው ማስከበር ያለባችሁ እንጂ አንተ እንደዚህ ስለወሰድክ እኛ እኮ ኢቭን እንኳን እንደዛ ፓወር ኖሮ እንኳን እንዳይነኩ እንደዚህ አይነት ሰዎች ነው እኮ የሚባለው። እንዳይነኩ ንብረታቸው እንዳይነካ። ምክንያቱም ይሄና ፖለቲካው ሌላ ነው። ዘርፈው የሚያምጡት ምን የሚያምጡት መነካት የለበት፣ ሰርተው የሚያምጡት። እቺ ሴትዮ ግን ምንድን ነው የተማመነችው? ማን ነው የሚልካት? ማን ነው አይዞሽ የሚላት? እኛ እኮ ብዙ የደረስንበት እኮ አለ። ብዙዎቹንም እኮ አስቁመናል እኮ። ለሚገባው ተናግረን ለሚገባው ጮኸን። ገባችሁ? ግን እቺ ሴትዮ ግን አስቧት፣ እንዳካሄዷ እኮ ከባድ ነገር እኮ። እኔ ግን ቦን አለቃት። እኔ እንዲያውም ፍርድ ቤት ምናምን ማን እንደላካት ነው። ምክንያቱም ስሩን ነው መያዝ፣ ቅርንጫፉን አይደለም። ቅርንጫፍ ነው። እሷ ማን ነበረ እንደዚህ አታካርግ የሚላት? ማን ነበር? ጀዋርን እንድትቀጠቅጥ፣ እኔ እንድትቀጠቅጥ፣ የአማራ ልጆች እንድትቀጠቅጥ ምናምን። ዊዛውት ትግሬ ዊዛውት ተጋሩ ግን ችግር። መለስን እንኳን አትናገረው፣ ተውት። አሁን ብዙ ሰው በንዴት መለስን ይናገራል። በንዴት እነ አቦይ ፀሐይ አንድ ቀን ያለፈውንም ስራ ተናገር አታውቅም። አሁን ያለውን ሻዕቢያን ደግሞ ቅጥቅጥ፣ ኤርትራን ቅጥቅጥ። ኤርትራን ለአይን ነው የምትጠላው። አዎ ለምን? እና ብቻዋን ናት።
ብቻዋን ናት ነው ወይ? ሽዋክፎን ለሆኑ ሰዎች ነው የምትሰራው። ብቻዋን አይደል? ለሆነ ሰው ትሰራለች። ለምን አባኑ ራቅ ብለው ሙጃ ለሆነ ሰው ትሰራለች። አሁን እንደዚህ አይነት አሁን እንደ ቡላላ ያለ ዲቃላ አስቸጋሪ ነው። ገባችሁ? አሁን ቡላላ የአማራና የኦሮሞ ዲቃላ ነው። የኦሮሞና የትግሬ ዲቃላ ነው። መጣ ደግሞ የጃፔ የኦሮሞና የትግሬ ዲቃላ ስለሆነ ክፉ አሁን እንደዚህ ይላል። እንደዚህ ሆነ እንዲህ ኦሮሞዎች እንዲህ በመሀል ላይ ነው ያለው ተጣብቆ። ማንን ነው የሚወደው? እቹ ዲቃላ አንድ ላይ ነው የሚሰበሰቡት። ዲቃላ 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 ከዛ ከኦሮሞ መጣችሁ፣ ከዛ መጣችሁ መጣችሁ፣ ከዛ ከኦሮሞ አንዱን ይጠጋል፣ ከኦሮሞ እኔን ይጠጋል፣ ከተጋሩ ደግሞ አያጅቦን ይጠጋና ያባላናል። ከአማራ ደግሞ ጃፒን ይጠጋል። ከዛ እኛ ላይ ሮቴሽን ይሰራል። እሱ ግን ምን እንዲህ ቁጭ ብለው ብቻ ይላል። ሲናገር ራሱ ላይብረሪ ያለ ነው የሚመስለው። ላይብረሪ ውስጥ እንዲሆነ እንደዚህ ሆነ እንደዚህ ሆናል። ሰው ቡላላ እኮ ይላል። አይ ቡላላ ቡላላ አይ ቡላላ ይላል። ቡላላ አንደኛ የሚያጣላን ቡላላ ነው። አንደኛ የሚያጣላን እኔ ጋ ይመጣና ጅቡን ያጥረገረገዋል። አያጅቡ ጋ ይሄድና አያጅቡን እኔ ጋ ያማዋል። እኔን አያጅቡ ጋ ያመኛል። ከዛ ጃፒ ጋ ያመኛል። ከዛ እንዲሁ ያባላን የ2 ዓመት አለ። እኔ ስቀጠቀጥ የዛኔ አላስገባችሁም፣ ይዱጡ አላስገባችሁም። እኔ ስቀጠቀጥ የዛኔ ይቀጠቀጣል። ጃፒ እኔ ጋ ሲቀጠቀጥ ይቀጠቀጣል። አያጅቡ ሲቀጠቀጥ ይቀጠቀጣል። ታዲያ ሰው ነው። እንደዚህ ናቸው ከሁለት የተወለዱ። አሁን ይችም እንደዛ ናት። ምን ትሉታላችሁ ታዲያ? ብር እያዋጡ እርዳታ ላይ ከተሳተፈች ብር አዋጣ ማለት ነው። ገና አንተንማ ገና በደንብ ይክድሃል። አያጅቡ አምነኸው እኮ አንተማ ይህንን ሙጃ ብለህ ይህንን ሙጃ ሰው አርገኸው ነገ የት እንደምናገኘው ታውቃላችሁ? ግብፅ ጋር ገብቶ ለምናገኘው እስቲ አሁን በሱ ፊት ጀዋርን እንድትናገረው አይፈልግም። ደብረ ጽዮን እንድትናገርበት አይፈልግም። ሌላውንስ አማራን ብትናገር ምንም አይመስለውም። ለምን? የኦሮሞና የእንትን ዲቃላ ስለሆነ፣ የተጋሩ ዲቃላ ስለሆነ። እኛን ደግሞ ይቀጠቅጠናል። እኔና ያጅቡን ይቀጠቅጠናል። ግን እነዛ ግን እንዲቀጣቀጡበት አይፈልግም። ሰምተካል? በደንብ ስማ። እኔ እንደሆነ ፊት ለፊት ነው የምነግርህ። ባናት በአፍጢም ብትተከል አያገባኝ። ቡላላ ማን ይሆናል? ቡላላ ነው። እኔ ነው ሮቴሽን የሚጫወትብን። አላስገባችሁም እናንተ ቡጃዎች። አላስገባ ሙግዱ አላስገባ። ዛሬ የውስጥሽን ነው የነገርሽኝ። የውስጤ ወይ የውስጤ እንዴ! ማን ነው? እኔ አላምንም። አብረው ጨፈሩ? ኖ ዌይ። ጃፒ ግባ፣ አስገቢ። ቡላላም ግባና እናውራ። አንቺ ሴትዮ በጀርመን ሕግ ያስጠይቅሻል። ታውቂያለሽ? ከነ ፎቶች ነው ያስጠይቅሻል። ጉዲው አያጅቡ ሂድበት መዳሪያ ገብቶለታል። ሰውዬው ጂጂ ያስጠይቅሻል። ታውቂያለሽ? ስሚ ቡላላን አስገቢውና እንውቀሰው።
ምን ኦፊሻል ያወራው ነገር እዚህ ላይ አስጠይቀኝ። ፕራይቬት የሆነ ነገር ቢሆን ነው የሚያስጠይቀኝ። ውጃ ችግር የለውም። ቡላላ ጅቦ አይታል አስገብ ጃፒ ይሄ ከሃዲ ግባ እንዴ አንተ ከጀርባ በጣም እንዲህ ሲወጋን ነው የኖረው። ለካ ሲወጋን አንተ ጂጂ ጋር እየሄድክ ታማናለኛል። ቡላላ ቁርጥ አድርጎ ነው የሚያማችሁ። ኧረ ጂጂ ጋር ምን እንደሆነች አላውቅም። መች ነው አንቺ አሞሽ? ማንን አምልቼ አውቃለሁ ነው እንደኛን ክትክት ዝልዝል አድርገን ታይ እንጂ ስሜን አታጥፊ። በእውነት ስሜን እንዳታጥፊ ጂጂ። እኔ በጣም ነው እያዘንኩብሽ ነው። ጂጂ እኮ ድምጼ ይሰማል። ምን ያባላል ይወላችሁ ጅቦ አርቲስት ያው ምን ፈልገሽ ነው ከኔ ጋር ማታን ቀምቀማው ነው ያላየው ቀምቀማው አንተ ጃፒ እኛን አስተኝተህ አንተ ከሰጋ እኔና ጅቦም አለበት እኮ እና ጅቦ ነው ካስጨፈራት። ኧረ እባክህ ራስን ያስጨፈርካ ስጨፍር ወጥቼ ነበር እኮ ስጨፍር ወጣ አስጨፍር አስጀምራን ታዲያ ወጣው እኔ ጂጂ ነው በእናትህ ትላንት ነው እና በጂጂ ንዴት እኮ ነው። ጂጂ ሰመር ላይ ሄዳ ተዝናናች። 30 ሰው ይዛ አንድ አበባ ትላለች። እኛ ዛለ ምን ትቀጫለህ? ገባ ስትጨፍር ግን ጃፒ ገብቶልሃል አይደል? ገብቶልሃል አይደል? ጓደኛህን አሮጊት ላይ ወደቅ ስትል አንተ ራስህ ቆረቆንዳ አሮጊት ላይ ወደቅ ግደሉኝ። አይ ግን ሄለን እና ካንቺ ማን ነው በእድሜ የሚበልጠው? እቺ ትወልደኛለች። እኔ ሄለን በ5 ዓመት ትበልጠኛለች። ጅቦ ትወልደኛለች። በፈርዲናንድ ማጂናል ጊዜ እኮ ነው ከሀገሯ የወጣችው። በማንጂናል አንድ ፍሬ የምትመስለው ሄለን ነው። አሜሪካን ስማ ጅቦ ባለፈው እድሜዋን ጠይቀናት የለ በ15 ዓመት ይወልጃለሁ አለች። የ29 ዓመት ልጅ አለኝ ያለችው። አሁን 45 ዓመቷ ነው። ገና 45 ነው ማለት ነው። ጂጂ በ5 ዓመት ትበልጠኛለች አለ። ጂጂ በ5 ዓመት ነው በ4 ዓመት ትበልጠኛለች። አንቺ በስንት ነው የተወለድሽው? ቁቃቃኮ ብላለች። በ10 ምናምን ያለች ቁቃቃኮ ብላለች። ይኸው የመላ ይገባ በነበረች ታውቃለህ እንዴ? ዓለምን እኮ ዞራለች። በእግሯ እኮ ነው ከእንትን ከሐረር ከቦሳሳ ቦሳሶ እኔ እናቴ ውስጥ ከቦሳሶ ያ ጂጂ በሊቢያ ነው አንቺ? ጂጂ በሊቢያ ነው የገባችው። የመጀመሪያው መንገድ ቀዳጅ እኮ ነች። ግን ይሄ የሄለን ሰውነት የወጣት ሰውነት ነው ሳየው፣ የወጣት ሰውነት ያለ የማ ምናምን ያንቺ ሄለን ያንቺ ቡላላ አቃጣሪ ነው። አላፋት ነው እንጃ አንተ ነግራናለች። እውነቷን ነው። ና ታረም አንተ ሶኬት ያ ስጋዋ ሰውነቷ ላይ ሲለጠፍ የወጣት ሰውነት ነው ትላለህ። ቀጫጫ ስለሆነች በቃ ወጣት ምናምን ተለጥፏል። ቂጧ ላይ ደግሞ ይኸውልህ እጇን በኪስ አድርጋ ዞር ብላ ሶኬኝ ለጃፒ ቂጧን ለማሳየት እኮ እስቲ እሱ ፓርት ላይ ያላየሁት ስትራቴጂ ጅቦ ነው የወደዳት። ከጅቦ ጋር ነው ፍቅራቸው። ኧረ ስርዓት ያዙ ባለ ተዳደር ነው። ስማ አይታል ጂጂ በዚህ በጀርመን ሀገር ህግ ያስቀጣታል የምታደርገው። ቡላላ አላስገቢው ይቅርታ እየጠየቀ ነው። እናቴን ይቅርታ እየጠየቀ ነው። አልፈልግም አላስገባም። ይቅርታ ጠይቋል። ወጣት አንቺ ነሽ እሷ አይደለች። ቡላላ አላልክ እሺ አንቺ ሰውነቷ ግን ይታዘዝላታል። ናውጣ ጂጂ ግን አልተመኘሽም እንደሷ በሆንኩ ብለሽ? ናውጣተም ኦኮቴት ቁጭ ብላችሁ የታባታችሁ ቁጭ ብላችሁ ቆይታ አባታችሁ ሁለታችሁ ሶስታችሁን እነዚህ ቁሌታሞች እኔማ ወገባችሁንና ወደ ጀርባችሁን ነበር የምሰባበረው። ጃፒ ሸሚዙን ከፈተ። ሂዱባት አታግዙ አለ። ለእሷ የምታግዙ ከሆነ አላስገባችሁም። ለእሷ አታግዙ። ለእሷ የምታግዙ ከሆነ አላስገባችሁም።
አንተ ጅቦ ተበላሽተሃል። መድኃኒዓለምን አላስገባክም። እንዴ ለሷ ያገዙን በኔ ቤት ለሷ ያገዛሉ። አላስገባም። በኔ ቤት ለሷ ያገዙ ግቡ። እንዴት አባታችሁ ኧረ አስገቢያቸው እናት አታግዛለህ። እሷ ያገዝን አይደለም እኛ ያየነውን ነገር ነው የምናወራው። አስገቢው አታግዝ። ምንም ያየነው ነገር አይደለም። ይሄ አውቃይ አታግዝ። ጃፒክ እነግርሃለሁ። አንተ ቡላላ የምትባልማ ቆይ አትገባትም። አስገቢው ኖ የሚናገረውን አሰማ እኮ ያስተካክላል። ቡላላ ስራ ያዝ በቃ ጂጂ ዘመን ባያልፍባት አሪፍ ነበር። ገና ናቸው። አንድ ፍሬ ናት። አንድ ፍሬ ናት። ስትወጥረው ትናንት አድርግ ነው የተሰራ ከእንትና ጋር ነው። ስማ ከሮም ታውጣት እጇን ከተተች ከዛ ውጥር ታደርጓለች። ቆይ ከፍ አደረገች። ራሱ ጃፔ የተሳቀ እግዚአብሔር ስሚ፣ አይ ግን ሰው አንዳንዴ መዝናናት የለበትም እንዴ? ጃፒ ግን አንድ ነገር አወቅ፣ ቂጥ የላትም። ጂጂን እኔና እንመስክር ሀቅ የጂጂ ተንጠልጥሏል ይላል። አፈራባይ እነዚህ እኮ ችግር አለባችሁ። ታፈቅራለች ጂጂ። እግዚአብሔር ሆት ፓንት ግዣው ዛሬ ማታ አንቺን ደግሞ እናስጨፍርሻለን። ጂጂ ራሷ አንችላ ነው የምትጨፍረው። እኔ አንድ ቀን ጅቡ እንትን ቱርክ ሂጄ ትዝ ይልሃል ብሌ ጮካው ንገራቸው። በቱርክ ልትዝናና ሂዳ ገና እንደመጣች ነው ወይስ? ኦኬ ልክ እንደተሰራ ተንኮለኛ ናቸው ግን አየሻቸው። ይሄ ልጅ ግን እግዚአብሔርን አላስገባውም። ጅቡ አላስገባውም። ሄዱ ሁላችሁ ሄዱ ጅቦን አስገቢው። ኧረ ቡላላ ነው እኮ የሚረብሸው። ሄዱ ብልስቱ አይስ እኔ ይሰድቡኛል። አላስገባቸውም። ሙጃ ሁላ ወይ ብልስቱ አይስ ኤርስተማን በምስል አይሰ እኔ በቤቴማ አልሰደብም። እዛው ችላችሁ ስደቡ። Essen wir jetzt Händchen. Shuttle-Pass. Ich hab schon was Wir gehen bei Friseur. Ich hab schon was gegessen. Nein. Mittagessen noch. Okay, Papa? Okay, Papa. Ich hab eine... Da wo Eier und Mayo. Nein. Doch. Nein. Nein, das war Frühstück. Das war das Frühstück. Doch, das war Frühstück. Das war Frühstück. Alles geppa. Eislim bela wir gehen gleich. Nicht weg? Sollen wir gehen? Hm? Nein.
ኮርስ ነው። ፀጉር ቤት መሄድ አለበት። ደግሞ ፀጉር አልኳል። ድሬድ ባደርግለት ፀጉሩን ቀን ተሻለ ያስቀናችሁ የሚያስቀና ነገር አላስገባ። ኧረ እባካችሁ እኔን እየሰደቡ ምንም አስገባው። እነዚህ መፎንቃ ይዟቸዋል። ቆይ እዛ ቤት የማይተከሉት እንትን አለ። ቀድምስ das afmachen das hier